ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ክብሩ ይስፋ ለመድኃኒዓለም። እንደምን ናችሁ? ዛሬ ስለ ስደት እናወራለን። እስኪ ስንት ዓመት ቆያችሁ በስደት? ስንት ዓመት ሆናችሁ? እኔ እውነት ለመናገር ከሀገር ስወጣ ለ2 ዓመት ነበረ እና የቆየሁት ግን አጠቃላይ እስካሁኗ ሰዓት ድረስ 13 ዓመት ነው። እና ሳናስበው ነው ጊዜው የሚሄደውና ምንድን ነው መሰላችሁ ለአዲስ ለምትሰደዱ ሰዎች ማለት ነው። በመጀመሪያ ደረጃ የምትሰደዱበትን ዓላማ ታውቁታላችሁ መቼስ። ሁሉም ሰው ከሀገር ሲወጣ ደልቶት ወይም በቃ አልጋ ባልጋ ሆኖለት ምናምን ኢትዮጵያን የሚለቅ አይመስለኝም፣ ማለት ሀገሩን የሚለቅ አይመስለኝም። ምክንያቱም ባዕድ ሀገር ነው የሚሄደውና ሆኖም ግን ሲሄድ ሀሳቡ ይሄን አደርጋለሁ እንዲህ አደርጋለሁ ብሎ ነው የሚሰደደው። እና ከዛ ከሄደ በኋላ ሀገሩን እየለመደ ብዙ ሰው እያወቀ ሲመጣ፣ ለምሳሌ በብዙ አይነት ስደት በብዙ አይነት ይከፈላል። ኢሮፕ ሆነ ሌላም ኢሮፕ እና አሜሪካ ምናምን ከሆነ ሌላ ነው አስተያየታችን ማለት ነው። ወደ አረብ ሀገር ከሆነ ደግሞ ሌላ ነው አስተያየታችን። ወደ ኢሮፕ ስንሰደድ ያው ኢሮፕ ላይ ምቹ ነው፣ በቃ አልጋ ባልጋ ነው። መንግስት ራሱ ቤት ይሰጣል። መንግስት ራሱ ላይክ መንግስት አሪፍ የሆነ ለስደተኞች ጥሩ የሆነ ከለላ ያደርጋል ይመስለኛል። ያው ኢሮፕ ኑሬ ባላቅም ግን ከሰማሁት አንጻር እንደዛ ነው። እና እንግዲህ መንግስት ራሱ ቤት ከሰጠ ከዛ ደግሞ ልጅ ሲወልዱም ይከፈላቸዋል ይመስለኛል በየወሩ ምናምን ለልጅ ማሳደጊያ የተባለ ምናምን። በአጠቃላይ ነፃ ነው ትምህርት ቤቱ፣ ነፃ ነው ሆስፒታል ምናምን። እና ኢሮፕ በጣም አሪፍ ነው። እና ከሀገር ሲወጡ አንዳንዶቹ ኢሮፕ ሲገቡ ምናምን በቃ አልጋ በአልጋ ይሆንላቸዋል። እዛ ይቀራሉ፣ ወደ ሀገራቸው አይመለሱም ማለት ነው። ሁሉም ማለት አልችልም። አንዳንዶቹ ሄዱና እንደዚህ ጥሩ ሁኔታ ላይ ያለበት ሀገር ላይ ሄዱና አላማቸውን ይስታሉ። በቃ በሱስ ይጠመዳሉ። ሁሉ ነገር አልጋ ባልጋ ሲሆን ደግሞ ምንድን ነው አላማ መሳት ውስጥም ይገባሉ ማለት ነው። የሄዱበትን አላማ ይሱትና ወደ ሱስ፣ ሴት ማባረር፣ ወንድ ማባረር፣ ሱስ ምናምን በቃ ምንም አይነት ከሀገር ሲወጡ እንደዚህ ያደርጋለሁ ብሎ የወጡት ሰዎች በቃ በዜሮ ይባዛሉ ማለት ነው። ይሰራሉ፣ ያወጣሉ፣ ይሰራሉ፣ ያወጣሉ። ከዛ ደግሞ ብድርም ይበደራሉ። ከዛ ብድር ደግሞ ታውቃላችሁ እንግዲህ አይ ቲንክ ቤት ሲገዙ አሉ የ30 ዓመት ብድር በ30 ዓመት አይደል? እንደዛ ነው አይደል? ከሰማሁት አንጻር ኑሬ ባላቅም ግን ከሰማሁት አንጻር 30 ዓመት 20 ዓመት የሚከፈል ብድር፣ ቤት መኪናውን በብድር ሁሉ ነገር በብድር ነው። እና ከዛ በኋላ ብድር እንትን ይሉና ያንን ብድር ለመመለስ እንትን ይላሉ ማለት ነው። 30 ዓመት ያስቆጥራሉ። እዛው በቃ ይሞታሉ። ሬሳቸው ወደ ኢትዮጵያ የሚላካል ማለት ነው። እንደዛ ነው የሆነው ማለት ነው። እና ምንድን ነው አላማቸውን ግን አሁን ኢትዮጵያ ላይ በእንዲህ ሆቴል ይኖረኛል ምናምን ጂ+ ምናምን ቤት ይኖረኛል፣ የራሴ መኪና ነው። መኪና በእርግጥ ከሀገር ሲወጡ መኪና ቅንጦት አይደለም። ላይክ መኪና መሰረታዊ እንደማለት ይቻላል። ለምን ሁሉም ሰው በመኪና የሚጓጓዙት እንደ ኢትዮጵያ አይደለም። ኢትዮጵያ በታክሲ ምናምን መሄድ ይችላሉ። እዚህ ሀገር ግን እዚህም መሄድ ይችላሉ። ግን ምንድነው ልዩነቱ ምንድነው? በቃ እንትን ነው ወይዘሩ። አሁን ለምሳሌ በረዶ ይጥላል ምናምና፣ በረዶ ሲጥል ከግዴታ መኪና ሊኖርህ ይገባል። በቃ በመኪና ነው ወዲያ ወዲህ የምትለው ማለት ነው። ለዛ ነው ልዩነቱ። በዚህም በብዙ መልኩ ልዩነት አለ። ርካሽም ነው መኪና የትም ሀገር፣ ከኢትዮጵያ ውጭ የትም ሀገር ርካሽ ነው መኪና። እና ምንድነው ሌላችሁ የፈለኩት አረብ ሀገርን ስናየው ደግሞ አረብ ሀገርን ታውቁታላችሁ። ወደ አረብ ሀገር ሲሄዱ እንግዲህ አልጋ ባልጋ አይደለም። ከሄዱ በኋላ ይሰራሉ፣ 2 ዓመት ምናምን ይሰሩና ቤት ወደ ኢትዮጵያ ብር እየላኩ ለሚረዱት በቃ የሀገር ሰው ይረዳሉ። መጨረሻ ላይ የሄዱበትን አላማ ረስተው
ምን ይደርሳቸዋል? በቃ ጊዜያቸውንም አድርገው ጨርሰው ወደ የት ወደ ሀገራቸው ሲሄዱ በባዶ። በዛ ላይ ደግሞ ምንድነው ኑሮ በዛው ልክ እየጨመረ ነው የሚሄደው። ኑሮ ታውቃላችሁ በዛው ልክ እየጨመረ ነው የሚሄደው እና አሁን ለምሳሌ 2 ዓመት እኔ በጣም የታዘብኩት ነገር ከ10 ዓመት በፊት የነበረው የኢትዮጵያ ኢኮኖሚ እና አሁን ላይ ልዩነት አለው ታውቃላችሁ። እና እኔም ከ10 ዓመት በፊት 200,000 ብር በጣም ብዙ ነው ታውቃላችሁ። ብዙ ነገር ማድረግ ይችላሉ 200,000 ብር። አሁን 200,000 ብር ምንም አያደርግም አይደለ? የቤት ክራይን ይሄ የሱቅ ኪራይ መሸፈኛ ነው የሚሆነው። ለዛውም የአንድ ወር ይመስለኛል እንደዛ መሰለኝ። የአንድ ወር የቤት ክራይ የሱቅ ማለት ነው። እንደዛ ነው አይደል ዋጋው አሁን ላይ ማለት ነው። ኢማጅን እንግዲህ እና ለቤት ክራይ ብቻ ነው የሚሆነው ማለት ነው 200,000 ብር እና የቤት ክራይ ምንድን ነው የቤት ክራይ መሸፈኛ ይሆናል ማለት ነው 200,000 ብር። ኢትዮጵያ ግን ከ10 ዓመት በፊት 200,000 ብር ብዙ ነገር ይሰራል ታውቃላችሁ። በጣም ነው ብዙ ነገር የሚሰራው። እና ምንድን ነው ልላችሁ የፈለግኩትም ያው ጊዜ አሁን 2 ዓመት 4 ዓመት 6 ዓመት 7 ዓመት እያሉ መጨመሩ ፋይዳ የለውም። ምክንያቱም ኑሮ በዛው ልክ እየጨመረ ስለሚመጣ ምንም ፋይዳ የለውም። ይልቅ ትንሽ ሰርቶም ወደ ሀገር ቤት ተኪዶ ስራ መስሪያ ብትሰሩበት ነው መመክራችሁ እኔ ማለት ነው እንጂ 4 ዓመት 5 ዓመት 6 ዓመት እያላችሁ በተለይ ደግሞ ባንክ ቤትም ብር ስታስቀምጡ ኪሳራ ነው። ለምን ኑሮ እየተወደደ ሲመጣ ያስቀመጣችሁት ብር ዋጋው እየቀነሰ ነው የሚመጣው። ለምን ምንም ነገር አያደርግላችሁም ታውቃላችሁ። ይልቅ እንደውም ጥሩ ነገሩ ብዬ የማምነው ወርቅ ገዝታችሁ ማስቀመጥ ይሻላል እንደውም ብር ባንክ ቤት ከማስቀመጥ። ለምን ወርቅ እየጨመረ ነው የሚመጣው። ባንክ ቤት ካስቀመጣችሁ ብር ግን ያው ፊክስድ ነው፣ በቃ ኦልሬዲ ፊክስድ ነው። 500,000 ብር ካስቀመጣችሁ ባንክ ቤት ውስጥ ስትሄዱ 500,000 ነው የምታገኙት። የ500,000 ብር ወርቅ ብትገዙ ግን ምናልባት ከጊዜ በኋላ ምናልባት ወልዶ ታገኙታላችሁ። እና እንደዛ ማድረግ ነው እህቶቼ፣ እንደዛ ንቁ ለማለት ነው። ግን ምንድን ነው መሰላችሁ በኢሮፕ ምናምን ያስተያዩት ያው ስደት የብዙ አይነት ልዩነት ስላለው ነው። የስደት ልዩነት ስላለ ነው ከፋፍ እያሳየዋችሁ። እና ምንድን ነው በአላማ መጽናትን፣ በተለይ ሴቶች እንዲህ በወንድ አለመታለል፣ እንዲህ ወንድ እግዚአብሔር ባለው ጊዜ ሁሉም ይደርሳል። እና ለወንድ ብላችሁ ብዙ ነገር አትሆኑ፣ ለሴትም ብላችሁ ብዙ ነገር አትሆኑ። በቃ ይሄ የወጣችሁበትን አላማ ማወቅ አለባችሁ፣ አትርሱ። አላማችሁን አሳክታችሁ ወደ ሀገራችሁ መመለስ ከፈለጋችሁ ትመለሳላችሁ። ሀሳባችሁን ቀይራችሁ እዛው መቀየራችሁን ከፈለጋችሁ ቀርታችሁ ግን የአላማችሁን እንደዛ ነው። እኔ አሁን እኔ ማለት እኔ አርጌው ሳይሆን ግን ቢያንስ የኔን ስህተት አትድገሙት ለማለት ነው። እኔ አላረኩትም ይሄንን ግን እኔ ስህተት እንደተሳሳትኩኝ አሁን የገባኝ እና ስህተትን መማር የኔን ስህተት አትድገሙት ለማለት ነው እህቶቼ እና ወንድሞቼ፣ ስደት ጓደኞቼ ማለት ነው። እና ንቁ ብዬ ነው የምመክራችሁ። እግዚአብሔር አምላክ የሀሳባችሁን ይሙላላችሁ። የስደተኛ አምላክ እግዚአብሔር እሱ ይከተላችሁ፣ ያሰባችሁትን ይሙላላችሁ፣ የወጣችሁበትን አላማ ያሳካላችሁ። በተረፈ ይሄን ለማለት ነው ወገኖቼ እና መንቃት ያስፈልጋል ለማለት ነው። ምክንያቱም ያው እንግዲህ ከሀገር ሲወጣ ሀገር ይለመድና ብዙ ሰው ታውቁና ሀሳብ እንዲህ ፕውዝ ነው የሚለው በቃ አስተሳሰባችሁ ይቀየራል ማለት ነው። ሀሳባችሁ ሁሉ ይቀየርና ሌላ ነገር ውስጥ ትገባላችሁ። ለዛ ነው ወገኖቼ አመሰግናለሁ። እንግዲህ ይሄን ለማለት ነው። ለጊዜውም ቢሆን ትንሽ ሀሳብ ሰጥቻቸዋለሁ። በቀጣይ እመጣለሁኝ በብዙ እንደነገርኳችሁ እያሟሟኩ ነው። ብዙ ነገር እንሰራለን አብረንና ቴንክስ ፎር ዋቺንግ ቴንክስ ብያለሁ። አመሰግናለሁ የኔ ወገኖች። ደህና ሁኑልኝ፣ ደህና ቆዩልኝ ነው የሚባለው። ያ ላይቭ እንግዲህ ይገባለሁኝ እንደምታውቁት። አንዳንድ ላይቭ የምገባበት ምክንያት ታውቁታላችሁ። ለምን እንደምገባ ታውቃላችሁ። ያ እና በሰላም እንገናኛለን ነገ ወይ ከነገ ወዲያ ምናምን እንዲሁ እመጣላችኋለሁ ማለት ነው። ደህና ሁኑ። ቻው ቻው። ይህ ሁሉ በነገራችን ላይ የሁሉ ሽቶ የማን ቢሆን ጥሩ ነው? የአንድ ሰው ነው። የኔ አይደለም ግን የአንድ ሰው ነው። ግን በጣም ውድ ሽቶ ታውቃላችሁ፣ በጣም ውድ
ያለው ማማሩ ይባል የለ